ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያላለቀ ነገር አለ፣ ያላለቀ ጉዳይ አለ። ደስታይ ባይ ማለት ነው። ግዴታ ሴትን አስገድዶ የድሮ ወንዶች ታውቃላችሁ፣ ግዴታ ከነጋ ትሆኛለሽ። እኔ ወድጀሻለሁ የማንም ሰው መሆናችሁ ምናምን የሚባለው ቃላቶችን ታውቃላችሁ። እንደዛ መጣላችሁ አሁን ማለት ነውና ሩታ ሲጀመር አይተዋለች። ኦኬ አብርሃምም አይተዋል። ከነሱ ጋር የሚቀጥል ልጅ አይደለም። ገባችሁ አይደለ? የሆነ አሁን እንደ ሃርድ እየተጫወተ ነው። ገባችሁ? ሊጠልፋትም ይችላል። እኔ እኮ አይዲ እየሰጣው ነው፣ ግን መስጠት የለብኝም። ደስታው ሩታን ጠለፋትም ሊባል ይችላልና አዎ ይችላል ነው። እሺ አልሰጣውም፣ አዎ አላልኩምና አሁን ጭራሽ ሊያስገድዳት የልጅ እናት እኔ ወድሻለሁ አንቺ ተጫውተሽብኝ አስቀንተሽ ምናምን እኔን ዞር በልት ያለሽ ከመንገድ ምናምን አላለም። አሁን ነው እንግዲህ አሁን ዳኒም ይመጣል፣ ድብድብ ይጀምራል ማለት ነው። 1-3 አብርሃምም ደስታም ዳኒም ሩታን ነው የሚፈልጓት። 1-3 ሊጀመር ነው ቤተሰብ ማለት ነው እንግዲህ እንዴ ግን መግቢያ ሳይሰራ እንዴት ነው ጭቅጭቁ የተጀመረው? ቤተሰብ እንዴት ናችሁ? ደህና ናችሁ ሳንባል ዛሬ ኦዲየንሶች ማለት ነው በዚህ ልክ ከተጫየነ የምለው እንባላው ምንድነው የምትይ እንዴ? ምን ማለት ነው መጫወት ማለት? እንዴት ነው አንተ ላይ መጫወተው? አንተ ወንድ ነኝ ሴት አልገባኝ ፍቅረኛሽ ነው ነገር አይደለ? ነገር ግን ሲበቃኝ በቃኝ በቃ ማለት አይደለም። አልችልም እንደዛ ማድረግ። አንቺ ስለበቃሽ እኔ የሚበቃኝ እዩት ዛሬ ማለት ነው። እዩት ደስታን በደንብ እዩት ዛሬ ማለት ነው። አክቱ እንዳለ በጣም እንዴት ነው የሩታን ምላስ እየጠበቀ ነው የሚቀጥለውና ድራማውን ብቻ እንዴ ልበላችሁ። ያው እኛ ነን ያባረርነው አውቃለሁ። ኮሜንትም ጽፋችኋል። እናንተ ናችሁ ያባረራችሁት ደስታን እያላችሁ ነበረ። ስለማይችል ነው ድራማ አይችልም ብለን የተናገርነው እንጂ እንዲባረር ፈልገን አይደለም። ወይም ደግሞ እንደዚህ ምንንጭ ተመነጫጭቆ እንዲባረር ፈልገን አይደለም። ገባችሁ አይደለ ቤተሰብ ማለት ነውና ዛሬ ደግሞ ካያችሁት ሌላ ይመጣና አፉ ላይ ቶሎ ብሎ ነው የሚቀይረው። እዩት በደንብ ማለት ነው። ፍቅር እኮ ነው ያለኛል። እንዴት ይችላል ማለት ነው ታዲያ? አስገድደኝ ካለ ጋር ልቀጥል እየፈለክ ነው? አዎ ከኔ ጋር እንትይ ነው። ግዴታ እኮ የለብኝም ደስታ አይደለም። በግድ ፍቅር ይሆናል እንዴ? ኧረ ተው እንጂ ሌላ የምትልለው እንዴ? ደህና ሁሉም ነገር በእኔ ፍላጎት ነው የሚሆነው። አልገባህም? ሁሉም ነገር በእኔ ፍላጎት እኔ ስፈልግ ነው የሚሆነው። እንዴ አንቺ ስለፈለግሽ ብቻ የሚሆን ነገር ይኸው ልክ ነው። አሁን እዚህ ጋር እንዴት ታገኘኝ እንደ ሲጀመር ማለት ነው እሱ ሰጥቶት እንዴት ነው አንተ ካንተ ጋር ተዋደ ተፋቅረ የምትኖረው? አባቴ በግድ ላግባሽ በግድ እኔ ትሆኛለሽ? ጥቂት ነው የሆነብኝ አሁን አደራት ይሄን ደረስኩብሽ። ቀጠሮ አለብኝ ዛሬ ከሱ ጋር ልገናኝ ነው የተቀጣጠርኩት። እሺ እንዴት መጣ ሲጀመር አንተ እዚህ ጋር? እኔ እናንተ እኮ በቃ ኦልሬዲ ጨርሰናል አይደል? ወላ የምታረጊኝ እንዳለ ነገሮችን እጄ ላይ ነው ሩታ። ስለምን እጄ ላይ ነው? እያስፈራራኝ ነው ደስታ። እያስፈራራሽ አለ። ከዚህ በላይ ከዚህ በኋላ የምታረጋቸው ነገሮች እንዳለ እጄ ላይ ነው ያለው ማለት እከታተልሻለሁ ማለት ነው። አልገባኝም። ምን ማለት ፈልጎ ነው ቤተሰብ? እና እያደረግሽ ያለው ነገር እጄ ላይ ነው ያለው ምናምን የምትለኝ ምን ለማለት ፈልገህ ነው? ቆይ አብርሃም ይምጣና ማለት ነው እንትን ልበላችሁ። ልጁ ሲጀመር እንደዚህ ሆነ እንዲተውን ተደረገ። ነገር ግን በዚሁ እንደዚህ ማለት የኛም ድምጽ እየሰሙ ይመስለኛል። ምክንያቱም ባለፈው እንደዚህ አድርገው በአንዴ ከህይወታቸው ማስወጣት የለባቸውም አብርሃምና ሩታ ማለት ነው። ቀስ እያለ ነው ልጁ ከድራማችሁ ማስወጣት ካለባችሁ ማስወጣት ያለባችሁ እንጂ በአንዴ ምን ጭቅ አድርጋችሁ ማውጣት የለባችሁም። ገባችሁ አይደለ? አብርሃም ይመጣል እንግዲህ ዘራፍ አካኪ ዘራፍ ሚስቴን እንዳትነካ ነው የሚል መጣ። ጋሽ አብርሃም መጣ። አንተ ደግሞ እንደዛ አይደለም እና ፈረ ብቻዬን ነኝ ብለሽ መሰለኝ ነበር። ብቻዬን ነበርኩኝ። አሁን እኔ መጣሁ። እሱ የመጣው አጋጣሚ ተከታትያት ከነበርኩት ደስ አሁን እኔ እናንተ በቃ ጨርሰናል። ፕሊዝ ከህይወቴ ውጣ። ከደምጠው ነገርኛ ሩታ እኔ አላውቅም እና ታዲያ አላውቅም። እኔ እዚህ ጋር አንተን እየጠበቅኩ እያለሁ አስባችሁታል? ይሄ ደስታ ገና ከመጣ ሳምንት ራሱ አይሆንም። ሲቀጥል ደግሞ ብዙ ጊዜ መስዋዕት ከፍያለሁ እያለ ነው። ለአንቺ ብዙ ጊዜ መስዋዕት ከፍያለሁ ይሄን ሁሉ ነገር ሆኝልሽ እንዴት በአንዴ ከህይወትሽ ታስወጭኛለሽ ምናምን እያለ ነው። ነገር ግን አብዛኞቹ አይታችሁ ከሆነ ማለት ነው አሁን የቡታጀራ ዩቲዩበሮች ሲጣሉ በሃይሚም በሩታም ካያችሁት ብሩኬም ከሃይሚ ጋር ብዙ አመት ነው አይደለ አብሮ የቀጠሉት። ነገር ግን በአንዴ ተለያየን፣ በአንዴ ከህይወቴ ወጣሽ ምናምን በቃ ተለያየን ከህይወቴ ውጪ ምናምን ሲባባሉ ከሰማችሁት ማለት ነው አስባችሁታል? ስንት መስዋዕት ከፍሎ እነሱ እንኳን እንደዚህ አላሉም፣ ደጋግሞ አላወሩም። ገባችሁ? ይሄ አሁን ከመጣ ገና ሳምንት ሳይሞላ ብዙ መስዋዕት ከፍዬ ላንቺ ብዬ እንደዚህ ሆኜ እንዴት ከህይወቴ ውጪ ውጣት ይኛለሽ? አንተ ትንሽ ቆይተ ያረክላትን ወርቄን መልሺ፣ የሰጣውሽን አበባውን መልሺ ትላለህ።
እንደዛ ነው። በቃ ድንገት መጣና እየተጨቃጨቀኝ ነበረ። ምን ይገርም ተቀበሉ ወይ ጨርፋቱን ጋር ደስታ አሁን ከህይወት ይወጣ። በቃ ሁሉም ነገር አብቅቶለታል። ሲጀምር በቃ እኔ በቅቶኛል እኮ አይደል እንዴ? ሰማኛው ልክ እኔ አንተን እየጠበቅኩት ነበረ። ከዛ በኋላ መጣና በማይሆን መንገድ እየተጨቃጨቀኝ እጄን እየጠመዘዘኝ ምናምን በግድ ነገሮችን እያስገደደኝ ነው። አሁን ላይ ታነቀውሽ አሁን ከውሽ እጄን እየጠመዘዝከኝ ግዴታሽ ነው ያልከኝ እኮ ነው። አልገባህም? ካንተ ጋር የመቀጠል ግዴታ የለብኝም። እጄን ጠምዘዘህ ምናምን ነው ወደ አንተ ደግሞ የምፈልገው። አሁን እኔ ክርክር ምናምን ነገር ሰጥቶኛል። እሱን ትፈልጊዋለሽ ፈልገሽዋል ወይስ አትፈልጊም? ይሄንን ካንቺ ብቻ ነው ማዳመጥ የምፈልገው። ከዛም በኋላ ለኔ ታዩ ሁሉም ነገር ማለት ነው። ተናገረች። ተረዳሽኝ? እሺ አዎ ይሄንን ነገር ብቻ እውነታውን ነገር ንገሪኝ። እኔ እና እሱ ምንም አይነት ነገር እንዲኖረን አልፈልግም። አብርሽ ከዚህ በፊት ምንም አልነበረንም። አንተ ትወደኛለህ፣ አንተ ታፈቅረኛለህ፣ አንተ ትፈልገኛለህ። እኔ ግን ሞከርኩኝ ምንም ነገር ላድርግ። አብርሃም አታውቅም እንደማያውቅ ሰው የምትጠይቀው ማለት ነው። ሩታ አሁን ከሱ ጋር ፍቅር እንደጀመረች እንዴት በቪዲዮ ራሱ ካየው መቼ ጀመረች? ሲጀመር ስታስቀና ምናምን የጀመረች መሰለ የጀመረች ፍቅር የጀመረች ሴት እንደዚህ ናት እንዴ? አልቻልኩም። ገባ አይደል? አክሰፕት ላድርግህ ላቀርብ ሞከርኩኝ። በቃ አልቻልኩም። ስለዚህ ከህይወቴ እንድትወጣ ፈለኩኝ። ግዴታ አይደለም ደስታ። ምን የበደልኩሽ ነገር አለ? ግዴታ አይደለም። እኔ አብረን እንድትቀጥል አልፈልግም ደስታ። እንዲህ ምን ሆነ ነገር አደረክ ብለሽ እሺ አሁን ደስታ እኔ አሁን መጨቃጨቅ ምናምን ነገር ሩታ መቼም አልተውሽም። ክፉ ሰው እንደሆንብሽ እያደረግሽ ነው። ስለምን ክፋት የምታወራው? ኧረ ክፉ ሰው እንደሆነ እንዳደረግሽ ነው። እንደ ዳኒ ጠልፋት መኪና ውስጥ ከተል ልትወስዳት ነው። ዳኒና ትዝ ይላችኋል አንድ ጊዜ በስማ ዳኒና የዛ ጊዜ መቀውጥ አለ ድራማ ነበረ የቀለጠ ዳኒና ማን ነው ኧረ እናንተ አለ እንደው እሱ ልጅ ግን አልከታተልም እኮ ማርያምን እየጠፋ ጠልፏት ሩታን መኪና ውስጥ ከተዋት ነበረ። አሁን ተናደለም እንዴ? አንቺ አልፈለገችም ማለት አልፈለገች ግድ የለባት አስገድዳትም እንድትምታርገባት አትችልም። ካልፈለገች አልፈለገችም ነው። ስለዚህ ተሰብት ይሻላል። ለእኛ እሷ ቀጠዋለን ታውራ የሚፈልገው ነገር አለ በማላችን በቃ አለቀ። በግዴታ የሚሆን ነገር የለም። ምንም አይነት ነገር መስጠታችን ያልጨረስኩት ነገር አለ ካልከኝ ደግሞ በስነ ስርዓት ደውለህ ቀጥራት የሆነ ቦታ ላይ ቁጭ ብላችሁ አብራችሁ ፈቱ። ከዛ ውጭ ግን የእጅ መጠምዘዝ ምናምን እንድትደርስም አልፈልግም። አይደለም ለውታ ማንኛውንም ሴት እጇ ስትጠመዘዝ እኔ ዝም አልልም። ተረዳኝ አይደለ? ስለዚህ በጸባይ በስነ ስርዓት ባለው መልኩ ቁጭ ብለህ አውራት። ከዛ ውጭ ጉልበት ይለኛል የሆነ ነገር እጠቀማለሁ ካልክ ደግሞ ከኔ ጋር ደግሞ ትጣላለህ ማለት ነው። ተረዳኝ? ምንም ብትሆን እውነት እኮ ነው ማለት ነው። የላችሁ ወንዶች አውቃለሁ ብዙ ነገር እየተደረገ ነው ኢትዮጵያ ውስጥ አብዞ ማለት ነው። ታውቃላችሁ አይደለ? አብራችሁ ቀጥላችሁ ፍቅር ጀምራችሁ ብዙ ነገርን ላይ አሳልፋችሁ ወንዶች አልፈልግሽም ብሎ መሄድ መብቱ ይመስለኛል። እንደ መብት ነው የሚቆጥረው። ገባችሁ አይደለ? በቃ እንደፈለገ እናንተ ለተጫውቶ ለምን 2 ዓመትም 10 ዓመትም ከእናንተ ጋር አሳልፎ ብዙ ነገርን አልፈልግሽም ብሎ ሌላ ሴት ይደርባል። አግብታችሁም ይሆን ሳትፈቱ ገና ሌላ ሴት አግብቶ ይወልዳል ምናምን እንደፈለገ ሊሆን ይችላል። ገባችሁ አይደለ? ግን እኔ አብዛኛው ጊዜ ማየው ደግሞ ማለት ነው ሴት ልጅ ወንዶች እንደ መብት ነው የሚያዩት እንደሚቆጥሩትም። ነገር ግን ሴት ልጅ ደግሞ አብራ ቀጥላ የሆነ ነገር ጥፋት ስታይበት ኢቭን እንኳን እኮ ጥፋት አይታ ነው የምትለየው እንጂ ሴት ልጅ ዝም ብላ እንደ ወንድ ሌላ አትዘሙትም ወይም ደግሞ ቶሎ ብላ እሱን ትታ ሌላ አታገባም። በእንትን ማለት ነው እንዴ ልበላችሁ ሳትናገር ምናምን ወይም ደግሞ አሁን ወንዶች አግብቶ ወይም ደግሞ ሌላ ፍቅረኛ ይዞ ነው የሚገኙት አብዛኛው ጊዜ። ገባችሁ አይደለ? ሴቶች ግን እንደዛ አያደርጉም። ግን ተለይታ አልፈልግሽም ብሏትም ይሆናል መሀላቸው ላይ ግጭት ተፈጥሮም ተለይታ ሌላ ፍቅረኛ ስትይዝ እሷን መግደል ነው የሚፈልገው። ገባችሁ አይደለ? ፊቷ ላይ አሲድ መድፋት ነው አማራጭ እያደረገ ያለው ወንዶች ማለት ነው ኢትዮጵያ ውስጥ አብዛኛው የትም ሀገር ማለት ነው። ገባችሁ አይደለ? እሷን ማየት አይፈልጉም። ሌላ ህይወት ጀምራ ማየት አይፈልጉም ወንዶች አብዛኞቹ ማለት ነው። ያ ባህሪ ነው አሁን እያሳያለሁ። ወንዶች ግን መብት አላቸው፣ ሴቶች ግን መብት የላቸው እንደፈለጉ መሆን ማለት ነው። ወይኔ ለምንድን ነው እኔ ስደት የመጣሁት? እኔ ኢትዮጵያ ውስጥ ሆኜ ምን አለበት ጠበቃ በሆንኩኝ ማለት ነው። አንበርክካቸው ነበር እንዳለ ወንዶቹ አናታቸው ከስር ማንዘር ነበር ማጥፋት። ግን ይቅር በሉኝ፣ መጥፋት የለባችሁም። ስጠፉ ደግሞ ችግር ነው። አባት አለኝ ወንድም አለኝ። ግን ሴቶች ላይ ደግሞ የምታረጉ ነገር በጣም ያስከፈኛል። እኔ በጣም በቃ ማንነኝ ብላችሁ ነው የምታስቡት እናንተ? ማንነኝ ብላችሁ ነው? የምሬን ነው። ሴቶችን በጣም እኔ እንጃ አላቅም። በቃ እንደ ቆሻሻ ራሱ አይደለም እየቆጠሩ ያሉት። በቃ በጣም እነሱ በቃ እኔ እንጃ አላቅም እንደ ትልቅ ነገር ነው እያዩ ያሉት። በቃ ራሳቸውን በጣም እንደኔ እኮ ነው ውደዱ ያለው እግዚአብሔር ቃል ማለት ነው። ምንም ነገር ስትሆን ማየት አልፈልግም። አንተ ስትጎዳት ማየት አልፈልግም። ስለዚህ ስነ ስርዓትን የምትይዝ ከሆነ ስነ ስርዓትን ትይዛለህ። ከዚህ ሰዓት ጀምሮ ማለት ነው። ምናልባት በማይሆን ነገር እሷን የሆነ ነገር አድርጋለሁ ምናምን ብለህ አሰበህ ከሆነ ከእኔ ጋር ነው እየጣላ ያለው ማለት ነው። ከፈለገች ሰየው እኔ ችግር የለብኝም። ግን ደግሞ እሷ ካልፈለገች ምንም አይነት የሚሆን ነገር የለም። ካልፈለገም ካለች መብቷ ነው። አናስገድዳት። በቃ ባለፈው አብርሃም ባለፈው ያለውን ነው እየደገመ ያለው። ባለፈው ታውቃላችሁ እሷ ካልፈለገች እሷ ከህይወቴ ውጣ ካለች እሷ በቃ አዲስ አበባ ውስጥ የገባበት ነው የምገባበት የትም እንትን አይልም ያለው ቃል ነው አሁን እያደረጉ ያሉት ማለት ነው። የዛ ቀን ያለው በሩታ አልደራደርም የሆነ ነገር ከነካት አልፈልግም ካለች ዙሪያ ላይ ካየሁት
አለቀውም ያለው ቃል ነገር ይፈጠር ነገር የለም። እና አውራት ፈልጋለሁ ያልጨረስኩት ነገር አለ ካልክ ደግሞ እኔ በቀጠርኩ ሰዓት መጣ ወይንም ተከታትላት መጣ አይደለም ብቻ ነው ቦታ ላይ ቀጥራት እንዴ ብለህ በስነ ስርዓት ሁሉንም ነገር አሁን ይቻላል። አውራት ፈልጋለሁ ይገባ እኔም ላውራት ፈልጋለሁ። ምንድነው ታውራት ነገር ምንድነው ያረካት ሲል ቤት ውስጥ አልተገናኛችሁም ወይ? ምንድነው ቤት ውስጥ አልተገናኛችሁም? ተገናኝተናል። ምንድነው ያረካት ይችል ልጅ እያለ ነው ደስታ ማለት ነው። ባሏ እኮ ነው። አንተ ሰውዬ ጅል አትሁን እንጂ ምንድነው ያረካት አይባልም ሲጀመር አስነክታት ነው ምናምን ልትል ነው። ባሏ እኮ ነው። ብዙ ነገር አብሮ ያዩ ነው። ልጅ የወለዱ ናቸው። ገባህ? ተገናኝተናል። አውርቻለሁ። ከዛም በኋላ ደግሞ ድራማ ከሰራሽብኝ በኋላ ድራማማ እየሰራችሁ ነው። ይሄ ራሱ እየሰራ ያለው አንተ ራሱ ድራማ ነው። እናንተ እኛ ላይ እየሰራችሁ እንዴት ነው እርስ በራሳችሁ ደግሞ ድራማ የምትሰራሩት? አረ ፈልገህ የመጣው አንተ ለደስታ ፍቅር ሰጥቼሻለሁ። እስከዛሬ ጥሩ ማንነቴን አሳይቼሻለሁ። ከዚህ በኋላ መቼ ሰጣው ፍቅር? አንተ ሰውዬ መቼ ነው የሰጣው? ወርቅ ገዝተላት ከዛ በኋላ ደግሞ ምንድነው አበባ ነው ያመጣው። ሌላ ምንድነው ፍቅር ያሳየው? መቼ አዝናንታት? መቼ ጥሩ ቃል ከአፍ ራሱ ወጥቶ ተብታባ ነገር ሰውዬ ማለት ነው። መናገር ራሱ አችልም፣ ጅንጃና ራሱ አችልም። ቆፍጠን እንደ ዳኒ ራሱ ወንድ አይደለም። አው እንናገር ከተባለ ማለት ነው። ግን ያው ሲያመናጭቁ ደግሞ ደስ አይለኝም። ችግሩ ይሄ ነው። በስነ ስርዓት ዩቲዩብ በከፈቱልህ ስንት ቪዲዮ ስትሰራ ነው ዩቲዩብ የሚከፈትልህ? ግን እኔ ደግሞ ያንን ፍቅር ተቀብዬ ለአንተ የመመለስ የመስጠት ግዴታ የለብኝም። አልቻልኩም። ግዴታ አይደለም። ግዴታ አይደለም። ምንም በግዳኝ ነገር ምንም ነገር የለም። እኔ ማምና አለብህ አንተ ማለት ነው። ጥሩ ሰው ቢሆን እኮ ችግር የለውም አይደል? እንዴ ያለው እሺ፣ አሁን ሰማኛለህ። ነገር ስለዚህ ትችላለህ። እኔና እሷ ልናወራ የፈለገችው ነገር አለ። ቀጥረኛለች፣ ፈልገኛለች። ተከታትላ መምጣት አይጠበቅብህም። ተከትለህ መተህ በግዳጅ እጄን እየጠመዘዝክ የራስህ ልታደርገኝ የምትሞክር ከሆነ ይሄ ምንም ሞኝነት የሰማኸኝ ነው። ጫፋን የልብሷን ጫፍ ልትነካ አትፈልግም እኔ ማለት ነው። ከዚህ በኋላ ከሷ ጋር ለምትጣለው ከኔ ጋር ነው። ከዚህ በፊትም ዝም ያልኩህ እስከዛሬ ድረስ እሷ ፈልገው አብርሃም እንደዚህ ቆፍጠን በል እንጂ ሚስትን አስከብር። ምን አለበት መጀመሪያም እንደዚህ ብታስከብር። ያደረገችው ስለሆነ ነው ነገሩን ነባ ፈልገው ያደረገችው ስለሆነ ልረዳት ብዬ ነው ዝም ያልኩህ። እነ ጫታሙ ራቋ ተመስከን እነ ጫታሙ ከነ አብርሃም ህይወት ሲወጡ አዳዲሶች እየገቡ ነው። ተዋናይ አዳዲስ ተዋናይ ሜሪም ትገባለች፣ ጽጌ ትገባለች፣ ዳኒ ይገባል። ከዛ አዳዲስ ነው እንደዚህ ነቀነቀ ያለው ጫታሞቹ ምናምን አሁን በልተዋል በደንብ ጫታቸውን እዛ ይቃሙ ቁጭ ብለው ደግሞ ዛሬ ላይ እሷ ሳትፈልግ ምንም አይነት የሚሆን ነገር የለም። ይሄ ደግሞ በሌላ ነገር እንድትወስደው አልፈልግም። ሴት ነች በባርላ ምንም እንድትሆን አልፈልግም። በፊትም ደግሞ ካንተ ጋር ሁላ እንድትሆን አልፈልግም። በዚህ አጋጣሚ ግን ለምንድን ነው ሰብስክራይብ ማታረጉት ማለት ነው? ሰብስክራይብ እኔን አይታችሁ ሰብስክራይብ ሳታረጉ እኔን ያያችሁ ሰዎች ማለት ነው ሰብስክራይብ ሳታረጉ ከወጣችሁ እንዶ ረመዳን ስራ ምግብ በየቀኑ እንድትሰሩ ትሰራላችሁ። ለነገሩ ግን እንዶ ስራ ይብዛባችሁ። ከበፊቱ ካሰባችሁት ይልቅ የበለጠ ስራ ይብዛባችሁ። መዳም ታብዛባችሁ። እዚህ ምግብ ሰርታችሁ ደግሞ ወንድምቤም ቤት እህቴ ቤት እንደዚህ ምግብ ስሪ ትበላችሁ። እርግማን ነው። ይደርሳል። አግብቻለሁ ይደርሳል። እንዴት አይደርስም? ታላቅ እህታችሁም ሊሆን ይችላል። ስለዚህ ይደርሳል። እንደዚህ አታስፈልጊ። እንዴት ፍላጎት ለምን ነካው ብላ እንደዚህ ምትሆኑ ደስታ ስለኛ ነገር አሁን እንድታወራ አይደለም። ቢኖረውስ አብርሃም ማለት ነው ቢያፈቅራትም ወይም ደግሞ ቢኖረውስ ለሷ ስሜት እንዴ ምን አስበው ነው? ሰው እንዴት ነው በአንዴ እኮ የሆነ ነገርን በአንድ ፎርጌት ተታረጉም እኮ እንዴ? ስራውስ እንዴት ነው የሚያስበው? ከአብርሃም ጋር እኩል ሊሆን እኮ ነው የሚያስበው። የደስታ የተብየው ከልጁ አባት ጋር የልጄን አባት እንዴት ክስ አቀረብክ ብላ እኮ ነው ከቤት አመናቀራ ወጣችሁ። አታውቅም ጨራሽ ከሱ ጋር እኩል ልትሆን ጀመር አልጠራው። ግን ባልተጠራበት ቦታ ተገኝተህ የማይሆን ነገር አታውራ። ሲቀጥል ደግሞ እቤት ውስጥ ነግሬሃለሁ። አሁንም እደግምልሃለሁ። በስልክም አውርቻለሁ። ከህይወቴ መቼም አልተውሽም። ግዴታ አይደለም ካንተ ጋር የመቀጠል መቼም አልተውሽም። ይሄ ድሮ ቀራ ወንዶች ማለት ነው የኔ ካልሆንሽ አለቀሽም የሚሉ ወንዶች ማለት ነው። በአናታችሁ ተተከሉ። ገባችሁ? በአናታችሁ ተከርበቱ፣ ተተከሉ። ሴት ልጅ አፍቅራ ነው ወዳ ነው ከእናንተ ጋር ነው መሆን የምችለው። እናንተ ስትፈልጉ ብቻ አይደለም። ማናችሁና ማነኝ? who are you? ደፋሮች ገብቷል አይደል? በምንም ነገር የራሴ ያርግሻል። እሺ በቃ ሂድ። ደህና አይደለም እንዴ ልጁ? ደህና የራሴ ያረግሻለሁ። ዛሬ ቆፍጠን ልበል ብሎ እኮ ነው እንጂ እኮ እንትን ነው። አታውቁም እንደ ልጅ ሸሚዝ ራሱ ለብሶ አያውቁም። ታውቃላችሁ ሸሚዝ ሲለብስ 10 ነው ሸሚዝ የሚያስተካክለው። ይሄ እንደው ተከራይተው የሚለብሱት እንደው ችግር ነው እኮ አንድ አይነት ካልለመዳችሁ ልብስ ችግር ነው። ማን ግባ አለ? ባለትዳር መሀል ላይ ለምን ትገባለህ? ድሮስ አታውቅም ነበረ? እነሱ አንድ አድርጎ ልጅ ለመውለድ የደረሱት ኦኬ።
ብዙ ነገርን አብሮ ያዩት። ኦኬ አንተ ሩታን ከነ ልብሷ ነው የምታውቃት። አብርሃም ደግሞ ማንነቷን ያውቃል። ብዙ ነገር አይተዋል። ገባ አይደለ? እንዴት ሲጀመር እንዴት ሲጀመር ከአብርሃም ጋር እኩል ልትሆን አትችልም? ሲቀጥል ደግሞ ባለ ትዳር መሀልን ደግሞ ገብተ ጨራሽ ልጅ የወለዱት መሀል ላይ ገብተ ደግሞ አፈቅራለሁ ብለ ብትሞትላት ራሱ ለሩታ ማለት ነው ከአብርሃም አታስበልጥልህም። ገባ ሴት ልጅ ደግሞ ታውቃላችሁ አንዴ እንትን ካልን አንለቅም ያ ሰው። ስለዚህ ያው እንደዛ ነው። ከውስጥ ለማውጣት በጣም ከባድ ነው። ለዛም ልጅ ወልዳችሁለት ደስታው ልክሽ ጥፋተኛ ነክሻው ያኔ እኔ የራሴ ህይወት እያለኝ አንተ ከኔ ጋር ፍቅር ስለያዘ ካው ጥፋተኛ ነህ። በቃ ጥፋተኛ ነህ። ስለዚህ አሁን ከህይወት ይውጣሽ። እሺ አሁን ሰዓት ሄድልኝ አትተወኝም። እያስገደድከኝ ነው። ሁሉ ነገር ነው ግን ደስ ይላል ማለት እግዚአብሔርን ሸሚዝን ሰብስባል እያስደነገጥከኝ ነበር። ፍቅር ነው ግን ደስ ይላል ማርያምን ደስ ይላል። ጭራሽ ሌላ አድ ከታሪክ አንስተሽ ማለት ነው የውሸት ታሪክ ያደረኩ ነው ተናገር። ምን አይነት ፍቅር ነው? ሸሚዝን ሰብስባል እያስደነገጠኝ ነበረ ነው አለችው። እሱ ደግሞ ምን አይነት ፍቅር ነው? አውራ የተባለው ፓርት ሌላ ነበረ። እንደዚህ ትዋደዳላችሁ እንዴ? ምን አይነት ፍቅር ነው ብሎ ማውራት እያለበት ወይ እኔ ዳሱ እንደ እንትን ነው ማስበው እኮ እኔ እኮ ለሱ የተናገረው ነገር ጭንቅላቴ ውስጥ ይመጣል። ማይንዴ ውስጥ እንዴት እንደሚመጣ አላውቅም። እሱ ደግሞ ፓርቱ ሌላ ቦታ ፓርቱ ላይ አወራ። አይ አስቸገረው እኮ አብርሃምና ሩታን እኮ ድራማቸውን ሊያበላሽ በጣም ነው የሞከረው። ልጅ በጣም ነው የሞከረው። የመሬን ነው ከቤት መጥቶ ነበር ሩታ እንዴ ወንድ ልጅ ነው አይደለ እንዴ እንድትቀርቢው ፈልገሽ ምናምን ብዙ ነገሮችን እያሳየሽው ነበር። አብሮ ወደ ውጭ ሀገር እንደሚሄድ ሰው ሆነሽ ምናምን ብዙ ነገር እየፈጠረሽ ነበር። ለምን ሰው ላይ እንደምትጮቹ እኔ ላይ ተጫወሽ አይበቃሽም እንዴ? ሰማኝ ምንድነው ሰማኝ ምናምን ትይኝ እኔ ላይ ተጫወሽ አይበቃም ወይ? አንተ ለመቼ ተጫወተች? አገባችን ልጅ ወለደች ለአባቴ አንተ ደግሞ አታብዛ እንጂ መቼ ነው የተጫወተችብህ? ታይም እንዳይበዛ ብዬ ነው ቤተሰብ ያሳለፍኩት ማለት ነው። ደስታ ሲሄድ ምናምን መቼ ነው አንተ ላይ ተጫወተችው? ምን ካንተ ጋርም እንደዚህ አፈቅርሃለሁ ብላ ፍቅሯን ከተቀበልክ በኋላ ጥላ እኮ አልሄደችም። ገባ አይደለ? ምን ነው ተናገሩኝ አልክ። መቼ ነው የተጫወተችው? አገባች በስነ ስርዓት ወለደችልህ። ምን የመሰለ ልጅ አንተን የመሰለ ልጅ። አሁን ግን ዳንን እየመሰለ ነው እንጂ ካንተ ጋር ሲሆን ልጁ ካንተ ጋር ይሆናል። ካንተን ነው የሚመስለው። ከዛ ከዳኒ ጋር ሲሆን ደግሞ ዳኒን ነው የሚመስለው። ካንተ ጋር ሲሆን ካንተን ይመስላል። ይጠቁራል ልጁ። የምሬን ነው። እውነት ነው። ይሁት እስቲ ትናንትና ከዳኒ ጋር ሲሆን ደግሞ ዳኒን ቆጭ። ኦኬ ከዛ ይስቃል ምናምን እንዴ። አሁን ግን ይቅር በለን እንጂ አብርሃም ዳኒን ነው የሚመስለው ልጁ ማለት ነው። ግን መቼ ነው አንተ ላይ ተጫወተችብህ? አንተን እንጂ ተጫወትክባት። እያዞርክ ነው ግልብጥ። ኧረ ተው እንጂ ተጫወትክባት እንጂ ይቀልዳል እንዴ? ገና ደምጠኝ ሰሚያለሽ። ተረጋጋና ደምጠኝ። እኔ አሳልፌ አንቺን አልሰጥም ነው ዝም ያልኩሽ ማለት ነው። ገባሽ? ወደ ውጭ ሀገር አብሬ እሄዳለሁ አላልኩትም። ሰማኛለህ? ሲቀጥል ደግሞ አፈቀርኩሽ ሲለኝ ፍቅሩን አልተቀበልኩትም እኮ። ምንም አይነት ነገር ለማድረግ ሞከርኩኝ እንጂ ሁሉንም ነገር አክሰፕት አድርጌ አብሬው አልቀጠልኩም። በቃ ስላልቻልኩኝ ማቆም ፈለኩኝ፣ አቆምኩኝ። በቃ እኮ ተስፋ ሰጥተሽዋል። ይሄ ልጅ ግን እስከዛሬ ድረስ አብሮሽ የቆየው እስከዛሬ ድረስ በምታሳየው ነገር ነው አይደል? ይሄ ልጅ ወንድ ግን ለምን ትቆያለሽ እንዴ? እኔ ጉዳሽ ያበቃሽ እኔ ዋንቻው ያሟል እንደ ልጁ አብርሃም መቼ ነው አንተ የጎዳች እንዴ? ነፍሰ ጡር እያለች ጀምሮ ስትወልድ ድረስ የጎዳኸው አንተ፣ ከሴት ጋር የምትላላሰው አንተ። ምን ነው ተናገሩኝ ባልክ የጎዳኝ እኔ የጎዳሽኛ አይበቃም ወይ? መቼ ነው የጎዳች አንተን እንጂ እሷን የጎዳሃት። አትገልብጠው ነገሩን። የቡታጅራ ወንዶች ልምዳችሁ ነው። እሺ ሴት ላይ ልጥፍ ማድረግ የራሳችሁን ጥፋት እያንዳንዳችሁ ማለት ነው። ጥፋት የምታመጡት መጀመሪያ ከራሳችሁ ነው። ከዛ በኋላ መልሳችሁ ደግሞ ሴት ላይ ነው የምትለጥፉት። በራሳችሁ አትቆሙም እንዴ? ያወራል እንዴ ደግሞ አንተን አንተን ወደ ቼክ ዛሬ ለምን ተገኘና ነው? እሺ አልፈልግም ምናምን ልትይ ቻልሽ። ለሱ እሱ የራሱ ስሜት ነው። እሱ የራሱ ስሜት ነው። አንቺ ስትፈልጊ የሆነ ሰው ትፈልጊያለሽ። ወላ የራሴ ስሜት ነው። ግዴታ የለብኝም። ግዴታ ማን አለብሽ? ግን ደግሞ መጀመሪያውኑ አለመቅረብ ነው የምትፈልጊው ከሆነ እኔ ተካርለም ወይ ከሱ ጋር ካልሆንሽ ለምን አይደለም። ስለዚህ የሆነ ነገር ደግሞ እያስረዳሁ ነው። እኔ በሰላማዊ መንገድ በጸባይ ማስረዳት ነው። አስረዳሁት። ነገርኩት። በስልክ አወራሁትኝ። የቤት ቀጠሮ አወራሁትኝ። የግድ ቪዲዮ መያዝ አለብኝ። በስልክም ሳወራው ቪዲዮ መያዝ አለብኝ። የቤትም ስቀጥሮ ቪዲዮ መያዝ አለብኝ እኮ። በቃ ቁጭ አድርገሽ ያለውን ነገር ቁርጥ ያለ አብርሃም አታብዘው። የምሬን ነው እንዴ። ልጅቷ እኮ ምንም እንትን አላለችም። ሳትጎዳ ጎዳሽኝ። ደፋር አብቷል። እንደዚህ አይሆንም ነበር። ተከትያት ነው የመጣው። ወይኔ መድኃኒዓለም ምንድነው? አሁን ሁሉም ነገር ፕሮሰሱ ስላበቃ ያው አንተ ማወቅ ስላለብህ እኔ የምለው ሩታ ጨረስኩኝ እያለች ነው። ፕሮሰስ የቡቹን ጨርሻለሁ። ያው አንተ ማወቅ ስላለብህ የቡቹንም ነገር ጨርሻለሁ። የባባን ማለት ነው። እሱን የሚጀው ሌላ እንደሆነ ነገር ነው የመጣሁት። እንዴት ነው ነገሩ? እንዴት ነው ዳኒስ? ፕሮሰስ ጨርሻለሁ። ሁሉ ነገር ስላበቃ በቃ ጨርሻለሁ ፕሮሰሴን። በራሴ መንገድ ሁሉንም ነገር ማስተካከል ያለብኝ ነገር ሁሉ አስተካክዬ ጨርሻለሁኝ።
የማንንም እርዳታ ሳልፈልግ በራሴ መንገድ ቀድሞ የጀመርኩት በራሴ መንገድ ነው። አሁንም የጨረስኩት በራሴ መንገድ ነው። ልሄድ እንደሆነ ማወቅ አለብህ አትስት የብሽ ለዛ ነው በራስሽ መንገድ ይፈን እንደነሱ አስቀድሜ የጀመርኩት የራሴን ፕሮሰስ እንጂ እሱን እንዳልጠበቅኩኝ ጠንቅቀህ ታውቃለህ። ታስቢያለሽ ቆይ ነው የምለው ማለት ነው። ሲጀመር መጀመሪያ ደስታ ከዛ በኋላ ነው የመጣው። ገባችሁ አይደለ? ደስታ ሲጀመር የመጣው መጀመሪያ 10 ቀን ነው። 10 ቀን ፕሮሰሱን ይጨርስልሻል ተብሎ ነበር የመጣው ህይወቷ ውስጥ የገባው ማለት ነው። ግን 10 ቀን አለፈ። ኦኬ ሲቀጥል ደግሞ እሱ ሳይመጣ በፊት ራሱ ሩታ ፕሮሰሱን ጀምራ ነበረ። ገባችሁ አይደለ? በራሷ ማናት እንደዚህ ሴት ናት መሰለኝ ጀምራለች ምናምን ተብሎ ማለት ነው። ስለዚህ አብርሃም ምንድነው የምታወራው? አልገባኝም። ትክክል ክርክር ማለት ነው። እውነቱን ነው ያልገባሁት። ሜር ትችያለሽ ግን ደግሞ ግን ልጅ እኔ ይኸውላችሁ እዚህ ጋር በአብርሃም እስማማለሁ። ኦኬ ሩታ ልጁን ይዛ መሄድ አለባት ወይም ደግሞ ልጁን ይዛ ውጭ ሀገር መሄድ አለባት፣ አውሮፓ መሄድ አለባት የሚለው ሐሳብ የለኝም። ገባችሁ? አባቱ ነው። ልጅም ማየት ግዴታ አለበት። ሁሌ ማየት አለበት። ሁሌ መከታተል አለበት። ገባችሁ አይደለ? አብሮ ካልተስማሙ አብሮ ማሳደግ አለባቸው። ነገር ግን ባለትዳር ሆኖ አብርሃምና ሩታ አንድ ላይ ቢቀጥሉ ኖሮና አንድ ላይ ባለትዳር ሆኖ ለሷ የሆነ ፕሮሰስ ቢመጣ አውሮፓ ለመሄድ እሷ ሄዳ እሱ የሚመጣ ከሆነ ፕሮሰሱ ማለት ነው። ገባችሁ አይደለ? ልጁን ይዛ ብትሄድ እሺ፣ እሱ ሊሄድ ስለሆነ ፕሮሰሱ ሲያልቅ እሱ ማለት ነው። ገባችሁ አይደለ? ነገር ግን አሁን አጠቃላይ ልጄን ይዤ ሄዳለሁ፣ አንተ እዚህ ትኖራለህ፣ ልጄን ፕሮሰስ ጨርሻለሁ ምናምን ማለት አልስማማም። ገባሽ? አንቺ ብቻ አይደለሽም የወለድሽው ሩታ ማለት ነው። ገባሽ አይደለ? አባት ነው፣ ግዴታ አለበት፣ የልጁ መብት አለበት። ገባሽ አይደለ? ስለዚህ ልጁን ማስቀራት ይችላል፣ በህግም ማስቆም ይችላል፣ ሁሉም ነገር ማድረግ ይችላል። ግን ሩታ ልጁን ይዛ መሄድ አለባት የሚለው ሐሳብ የለኝም። የምሬን ነው። ህፃኑን ይዘሽ መሄዳችን ለምን ሲባል መብቴ ነው። አንደኛ ነገር ትንሽ ልጅ ነው። ትንሽ ልጅም ቢሆን አሁን ይኸውላችሁ እስከ 5 ዓመት ድረስ ምናምን ተብሏል አይደለ? ትንሽ ልጅ ነው፣ ከሱ ከእናት ጋር መሆን አለበት ምናምን። ግን ኢትዮጵያ ውስጥ ነው እንጂ እንዴት ነው ከሰላም ነው የወሮው ያለው። አሁን እዚህ ቦታ ተርሽ መርዶ ልትነግረኝ አይደለም? ያ መርዶ ማንም ሞተ እኮ አላልኩም። መርዶ አይደለም ይሄ። ስለምን መርዶ ነው የምታወራኝ? ሰውዬ ተይኔ በቃ አባቱ ስለሆንክ ማወቅ ስላለብህ ነው እንጂ ሳልነግርህ እኮ እኔ ሄጄ ነበረ፣ መሄድ እችል ነበረ። እኔ የምለው ማለት ነው ተስማማላችሁ? ቤተሰብ ሩታ ልጁን ይዛ መሄድ አለባት ብላችሁ ታስባላችሁ? ግዴታ እናት ስለሆነች ሕፃን ስለሆነ ከሷ ጋር መቆየት ስላለበት ብቻ ኦኬ መቆየት ይችላል። አገር ውስጥ ነው፣ ግን ከአገር ውጪ ይዛ መሄድ መብት የላትም። እኔ አልስማማ አይደለም ያኔ ከተታመጣ እንችላለን። አስቤ እዚህ ጋር እኔስ ብላችሁ አስቡ እስቲ። እኔስ ብላችሁ አስቡ። እናንተ አብርሃም ብትሆኑ ልጃችሁ ተነጥቆ ሊሄድ ነው። ኦኬ አሁን እናንተ ሴት ሆናችሁ ማለት ነው። አብዛኞቻችሁ ሴት ስለሆናችሁ ወደንስቼ ማለት ነው። እናንተ ሴት ሆናችሁ ባሎቻችሁ ኦኬ ልጃችሁ ነጥቆ ቢወስድ ገና የ5 ወር ራሱ አልሆነም። እሺ ማለት ትስማማላችሁ? እኔ አልስማማም። አስቤ እኔ ማስመጣ ታገኘዋለሁ። ምንም እኮ ኖርማል ነገር እኮ ነው። እሺ ለማንኛውም ብታ ማይሆን ነገር ከመጨረሻው እኮ እኔ ልጁን አልነፈኩም። ብፈልግ ብችል እንኳን አልችልም። ግዴታዬ ነው። ህግ ራሱ አስገድደኝ። አንተ አባቱ እንጂ እናቱ አይደለም። ጨቅላ ህፃን ደግሞ ከእናቱ ጋር መሆን እንጂ ከአባቱ ጋር መሆን እንትን የለውም። በዚህ ሰዓት እስከ 5 ዓመት እኔም አልፈቅድም፣ ማንም አይፈቅድም። ከኔ ጋር ነው ልጁ መሆን የሚችለው። ገባ? ከአንቺ ጋር ነው መሆን የሚችለው፣ ግን አገር ውስጥ ነው እንጂ ከአገር ይዘሽ መውጣታችም ጉድፈች እኮ አይደለም ይዘሽ የምትወጪ ሩታ እንዴ የሚጠነክር ድረስ ከኔ ጋር ይሆናል። ከዛ በኋላ እንደፈለክ ማየት ትችላለህ። በቃ ነገሮችን አይቶ ህግም ካንተ ጋር ይሆን ካለክ ሊሆን ይችላል። ችግሩ ነው ፈቅድም እንጂ ደግሞ ያው በቃ ሊሆን ይሆናል። አሁን እኔ ልነግርህ የጠራሁት ህጉ ከፈቀደ ካንተ ጋር ይሆናል። ችግሩ እኔ አልፈቅድም እንጂ አላለችም። ገባ አይደል? እኔ አሁን እንደ ሰው ደጋግሜ ነው የምነግርሽ። በጣም እዛው አስቀምጠሽው እኔ ጋር ለኔ አባቱ ምንም ሆኜ አሳድገዋለሁ። ለምን አፈርድም ይበልጥ አይሆንም። ምንም ነገር ሆኜ ለእሱ ማሳደግ አያቅተኝም። ገባሽ እንዴ? አብርሃም ደግሞ ማለት ነው ምን ነው ደሜም አፈር ደሜ በልቼ ምንም ሆኜ እሱን አሳድጋለሁ፣ እሱን ማሳደግ አያቅተኝም። አንተ ምን ነው አባቴ ጥሩ ኑሮ አይደል እንደ እየኖርክ ያለው እንዴ? ምን ሆነ ነው ወርስ እንዴ ከ100,000 አልፎ ሚሊዮን እየተከፈለ እንዴ? ግዴታ ምን ነው የኢትዮጵያ ደሃ አለውንኩም አለ። ለነገሩ ቤተሰብ ታውቃላችሁ ያላችሁን አትናገሩ፣ ለሰው ጥሩ አይደለም።
የምር በአፍ ነው የምትወስ ጥሩ አይደለም። የእናንተን ውድቀት የሚፈልግ በጣም ብዙ ሰው አለ። ሲኖራችሁ አትናገሩ። ያለውነት አይደለም እነሱ ለኔ ለማን ማለት ተረጋሽ። ስለዚህ ለአንድ ለልጅ መሆን አያቅተኝም። ትልሽው ነገር መሆን ትችያለሽ አንቺ ትልሽ በቦታ የምትችያለሽ። ግን ደግሞ ህፃኑ ከኔ እንዲርቅ አልፈልግም። የመጨረሻ መልስ ነው የምነግርሽ ማለት ነው። በድጋሚ ስለዚህ ነገር ጌራ ሳደገው ስላለው ማሳደግ ገንዘብ ስላለ ማሳደግ ስላለ ማለት አሁን በቃ ሩታ ልጁን ይዛ ጠፋች ይባላል ወይም ደግሞ አብርሃም ሪፖርት ይሄዳል ያለቅሳል ምናምን ነው ትወነው ይመስለኛል። አዎ በዚህ ፓርት ደግሞ ልንገራችሁ። አዎ እንደዛ ይመስለኛል። የምሬን ነው። ከሰዋት ክፉ ነገር ነው እየጠበቅሻለሽ። ሁሉ ክፉ ነገር አልጠበቅኩም። እውነቱን የነገርኩህ ማወቅ ስላለብህ መስማት ስላለብህ ቤተሰብ ቻው። እሺ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ዳኒ ውሃ በላው በሉ እንግዲህ ባይ ባይ። ሰብስክራይብ አድርጉ እሺ።